ሰላም ጤና ይስጥልን እንደምን አላችሁ እንደምን ዋላችሁ ሁላችሁንም ባላችሁበት አካባቢና ስፍራ ሰላሙን ጤናን እንመኝላችኋለን። ውድ አድማጭ ተከታታዮቻችን ለዛሬ ያዝናቸው ነገሮች ምንድናቸው ፕሮግራሞቹን እናስተዋውቃችኋለን። ፕሮግራሞቹ ዛሬ እነዚህ ምርበተበቱ የብልጽግና ባለስልጣናት እንዲህ በዚህ ልክ ምርበተበቱ ከሆነ ለምንድነው ጦርነት እንከፍታለን ብለው አዋጅ የሚያውጁት? ለምንድነው ወደ ጦርነት ለመሄድ የሚያስቡት? ምን ደረሰባቸው? ምን ተደረገ የሚለውን ዛሬ እነግራችኋለን። በሌላ በኩል በብልጽግና ቅጥረኞች በብልጽግና የተቀጠሩት ቅጥረኞች በየሚዲያው ወጥተው ዛሬ ላይ ሐሳባቸውን የብልጽግናን ሐሳብ እየገለጹላቸው ይገኛሉ። ምንድነው ኤርትራ ሰራዊቱን ይሄን ያህል ታንክ ይሄን ያህል በኡሙ ሀጂር በጾረና ግንባር አካባቢ እንዲሁም በአሊቴና አካባቢ ላይ ታንካቸውን ይዘው 20 ታንክ በዚህ 20 ጠቅላላ ወደ 60 ነው ወደ 80 ታንክ ይዘው ሰራዊቱ ወደ ትግራይ ክልል ገብቷል ብለው ያስወሩት ዜና እውነት ነው ወይ ውሸት ነው የሚለውንም ሐሳቦችን እነግራችኋለን። በሌላ በኩል አንድ በብልጽግና መካከል የተፈጠረ ጉዳይ አለ፣ እሱንም እነግራችኋለን። የቲዲኤፍ ጉዳዩንም እናነሳለን። የአማራ ፋኖ ላይ የሚያስቀምጡትን ውሸትና ፕሮፓጋንዳም እናሰማችኋለን። ውድ አድማጭ ተከታታዮቻችን ሌሎችንም ሐሳቦች ዛሬ ያዝናቸውን ሁሉንም ለማዳመጥና ለመከታተል የምትፈልጉ ከሆነ እስከ መጨረሻው እንድትከታተሉን ከወዲሁ እየጋበዝናችሁ አሁን በቀጥታ ወደ ፕሮግራሙ እመራችኋለን። ተከታተሉን። ውድ አድማጭ ተከታታዮቻችን ተመልሰን መጥተናል። በጣም የሚገርመው ነገር በዚህ ልክ የሚያስፈራቸው ከሆነ ብልጽግናዎች ለምን ጦርነቱን ለመክፈት እንደ ጀግና ይነሳሉ የሚለው ሐሳብ ነው ዛሬ የምነግራችሁ። ምንድነው የሆነው ለተባለው የሆነውማ በዚች በአዲስ አበባ ከተማ ውስጥ አልሞ ተኳሾች ስናፐር የያዙ በጨረር ሊያጠፉ የሚችሉ ባለስልጣናትን ሁሉ ሊያጠፉ የሚችሉ በኤርትራ ሰላዮች ወይንም በኤርትራ ስናፐሮች ማለት አልሞ ተኳሾች ስናፐር ይዘው በየአዲስ አበባ ከተማ ሆቴሉ ውስጥ ነው ያሉት። ስለዚህ ተብሎ ፕሮፓጋንዳ ከየት እንደመጣላቸው እንጃ ሲሰማ መርበትበት ጀመሩ። የብልጽግና አመራሮች፣ ባለስልጣናቱ፣ ጀነራሎቹ ከነጻድቃን ገብረተንሳኤም ጭምር ለምንድን ነው እንደዚህ ምርበተበቱት? ጦርነት ራሱን ከፍታለን ብለው አሁን የሸሩ ግድል አይደሉ እንዴ? ወደ ሰሜን አካባቢ ላይ ተጉዘው አይደል እንዴ ያሉት? ለምን ይፈራሉ? በውስጣቸው ሆቴል ተከራይተው የኤርትራ አልሞ ተኳሾች ገብተዋል ለሚለው ምን አስፈራቸው? ሌላ ጊዜ እየፎከሩ አይደል እንዴ? በየሚዲያው እየፎከሩ ትግራይን እናጠፋለን ከኤርትራ ጋር ጦርነት እናደርጋለን እያሉ እየፎከሩ አይደል እንዴ? ምን አስፈራቸው? የሚያስፈራ እኮ ነገር የለም። ይሄን ያህል በዚህ ልክ የሚፈሩና ፕሬዝዳንት ኢሳያስ አፈወርቂ በአንድ ወቅት ላይ የተናገሩትን ያስታውሰናል። ፈሪዎች ናቸው፣ የፖለቲካ ቁማርተኞች ናቸው ብለው የተናገሩትን ያስታውሰናል። እና ለማንኛውም እንደዛ በፈርሃ ተባ እያሉ ነው የሚገኙት እነዚህ ስናፐሮች። አዲስ አበባ አካባቢ ሆቴል ተከራይተው የመንግስት ባለስልጣናትና የመንግስት ተቋማትን ታርጌት ያደረገ አልሞ ተኳሾችና ሌሎች ጨረር የያዙ ነገሮችን ይዘው ገብተዋል ተብሎ የተነዛ ፕሮፓጋንዳ አለ። በዛ ፕሮፓጋንዳ መሰረት ፈራ ተባ ሲሉና ሲደበቁ አንዳንዶቹ እንዳውም የተከራዩትን ሆቴሎች እነ ጻድቃንም ሆቴሎቹን ለቀው ሲሄዱ ታዝበናቸዋል። በዚህ ልክ ያው ቡራ ከረዩ እያሉ ከኛ ወዲህ ሌላ ኃይል የለም የፈለገውንም ኃይል እናጠፋለን ብለው ዛቻ እያደረጉ የሚገኙበት ሁኔታ አሁን ላይ በውስጣችሁ አልሞ ተኳሾች ከኤርትራ በኩል ገብተዋል አዲስ አበባ ከተማ ውስጥ ሲባል ጓዳ ውስጥ ሁሉ የተደበቁ አሉ እና ከቤት መውጣት ራሱ የተሳናቸውም አሉ ይባላል። ስለዚህ
በዚህ ልክ የሚያስፈራቸው ከሆነ ለምንድን ነው ጦርነቱን እንከፍታለን? ጀግና እኮ አይፈራም። በተለይ አዋጊዎች ጀነራሎች ሲባሉ አይፈሩም። ምክንያቱም ለአንድ ዓላማ የቆመ መንግስት፣ ለአንድ ዓላማ የቆመ የመከላከያ ሰራዊት አዛዥ ምንም የሚያስፈራው ነገር የለም። ኖ ዌይ፣ ምንም አይነት መንገድ የሚያስፈራው ነገር ሊኖር አይችልም። ምክንያቱም ዓላማ አለውና ለዓላማው ስለሚዋጋ። በሌላ በኩል የትግራይ ክልል ውስጥ በኡምሃጅር፣ በአሊቴና፣ በጾረና ግንባር አካባቢ ላይ እንዲሁም በሌሎች የትግራይ አዋሳኝ ወደብ ድንበሮች አካባቢ የኤርትራ ሰራዊት በሜካናይዝ የሚቆጠሩ ወታደሮችን ሜካናይዝ የሆነ ታንክና መድፍ የታጠቁ ሰራዊቶችን አስገብተዋል። በአሊቴና በጾረና አካባቢ እና በኡምሃጅር አካባቢ እነዚህ የኤርትራ ተዋጊዎች ገብተዋል ትግራይ ውስጥ ብለው በዜና ትላንትና ዛሬም በዜና ደረጃ እነዚህ ከብልጽግና የተሰጣቸውን ተልእኮ የሚፈጽሙ ካድሬዎች ናቸው። ብልጽግና በርካታ የሆነ እነዚህ በሚዲያ ላይ ብቻ ስለ ብልጽግና ፕሮፓጋንዳ የሚነዙ ገንዘብ የሚከፈላቸው ቅጥረኞች አሉ። በእነዛ ቅጥረኞች አማካኝነት ነው ይሄ ዜና የተሰራጨ የሚገኘው። ዜናው ውሸትና ሐሰት ነው። የኤርትራ መንግስት ዳር ድንበሩን ለማስጠበቅ እዛው ከድንበሩ ላይ ነው ያለው። ከድንበሩ አልተሻገረም፣ ወደ ኢትዮጵያም አልገባም። አሁን ምንድነው እንደዚህ አይነት ፕሮፓጋንዳዎችን በመንዛት ኤርትራ ለትንኮሳ ያውና ትግራይ ክልል ውስጥ ነች፣ የቲዲኤፍን መለዮ ልብስ ለብሳ ተመሳስላ ከቲዲኤፍ ሰራዊት ጋር ገብታለች። ታንክና መድፍና በመካናይዝ የሚቆጠሩ የኤርትራ ተዋጊዎች ገብተዋል። ኢትዮጵያን ለማመስ ነው፣ ጦርነት ለመክፈት ነው ኢትዮጵያ ላይ ተብሎ የዓለም አቀፉ ማህበረሰብም ይህን ጉዳይ እንዲያውቀውና ለማስደረግ የተሴረ ሴራ ነው። በውሸት በሐሰት ምንም አይነት ተጨባጭ የሆነ መረጃና ማስረጃ በእጃቸው ሳይዙ እንደዚህ እያሉና እያስወሩ ይገኛሉ። እና ይሄ ያዋጣል ወይ ለሚለው እነሱ ያውቁታል። በፕሮፓጋንዳ አገር አይተዳደርም። አንድ መንግስት በፕሮፓጋንዳ አገርን ሊያስተዳድር ፈጽሞ አይቻለውም። ፕሮፓጋንዳ ለህዝቡ ከፈለገ ለህዝቡ ሊናገር ይችላል። ለህዝቡ የፈለገውን ብሎ ህዝብ ራሱ ለተወሰነ ጊዜ ነው የሚያዳምጣቸው እንጂ ህዝብ ሁሌ ፕሮፓጋንዳ ሲነዛና የሐሰት ዜና ሲቀርብለት ህዝብ ሁሌ ትክክለኛ ዜና ነው ብሎ አያዳምጥም፣ አይከታተላቸውም። ስለዚህ እየሰሩ ያሉት ዜናዎችና እያደረጉ ያሉት ንግግሮችና ኤርትራን የመክሰስ፣ ፋኖን የመክሰስ፣ ትግራይን የመክሰስ፣ የትግራይ ኃይሎችን የመክሰስ ጉዳይ አሁን ላይ በሰፊው ተያይዘውታል። አቅም ያለው ሰው እንዲህ አይነት ፕሮፓጋንዳ ራሱ አይነዛም። ማድረግ የሚፈልገውን ነገር ሳያማክር ውሎ ሳያድር በአፍ ሳይንጣጣ ጉልበት አለኝ ብሎ በጉልበቱ በአፍ ካራቴ ብዙ ሳያወራ ሳይለፈልፍ ማድረግ የሚፈልገውን ነገር ሜዳውም ይሄው ፈረሱም ይሄው ማድረግ የሚፈልገውን ነገር ማድረግ ነው። ፖለቲካ ምን ነው? ፕሮፓጋንዳ መንዛት ለምን አስፈለገ ነው? ፕሮፓጋንዳ አያስፈልግም ነው ምንላቸው። በእንደዚህ አይነት ሁኔታ ነው ያሉት። እነዚህ አሁን በኡምሃጅር አካባቢ ገቡ የተባሉት የትግራይ የኤርትራ ሰራዊት የተባለው ውሸትና ሐሰት ከእውነት የራቀ ፕሮፓጋንዳ ነው። በብልጽግና መንግስት ካድሬዎች፣ አመራሮች የተሰጠ ይህንን በየሶሻል ሚዲያው ላይ እንዲያወሩ የተሰጣቸው የፕሮፓጋንዳ ዜና ነው። ይህንን ዜና ማንኛችሁም እዚህ የኛን የምትከታተሉና የኛን ቻናል የምትከታተሉና የምታዳምጡ ይህንን ጉዳይ ውሸት እንደሆነ ከወዲሁ ልነግራችሁ እንወዳለን። እንደዛ አይነት ዜናዎችን ብታገኙ ሪፖርት ማድረግም ትችላላችሁ፣ ምክንያቱም ውሸት ነውና። በእንደዚህ አይነት ሁኔታ የኤርትራን ሰራዊት ቀድሞ እኛ ዳር ድንበራችንን እናስከብራለን ብለን
ወደ ሰሜን አካባቢ ወታደሮቻችንን ባሰፈርንበት ወቅት ላይ ሳይታወቅ ከትግራይ ኃይሎች ጋር ተመሳጥሮ የኤርትራ ሰራዊት ዳር ድንበራችንን ጥሶ ታንክ መድፍ ይዞ ገብቷል ብለው ለዓለም አቀፉ ማህበረሰብ ለማስታወቅና እንደዚህ አይነት ፕሮፓጋንዳዎችን እየነዙ በህዝብ መካከል ውጅንብርና በህዝብ መካከል መጠራጠርን በህዝብ መካከል ደግሞ ህዝብ እውነትም የኢትዮጵያ መንግስት ትክክል ነው እንዲልና እንዲያምናቸው ለማስደረግ የኢትዮጵያ መንግስት እውነቱን የተናገረው ድንበሬን አስከብራለሁ ብሎ ሰራዊቱን እዛ ባሰማራ ወቅት ላይ የኤርትራ ሰራዊት ያው ገባ። ስለዚህ የኢትዮጵያ መንግስት ያሰበውና ያለው ነገር ትክክል ነው ህዝብ እንዲል ነው። ኖ ዌይ የለም፣ እንደዚህ አይነት ነገር የለም። የኤርትራ ሰራዊቶች ዳር ድንበራቸው ላይ ናቸው። የኤርትራን ግዛት ለቀው እስካሁን ድረስ አልወጡም። የኤርትራ ሰራዊት ተንኳሽ ከመጣ ብቻ ራሴን እከላከላለሁ እያለም ይገኛል። ከዚህ ቀደምም የተለያዩ ክሶች ኤርትራ ላይ በቀረቡበት ወቅት ላይ የኤርትራ መንግስት የኢትዮጵያ ፕሮፓጋንዳና የኢትዮጵያ ባለስልጣናት የብልጽግና አመራሮች የሚነዙት ውሸትና የተፈበረከ ዜናዎችና ክሶች ናቸው ሲሉ ነው በተደጋጋሚ ሲያጣጥሉም የሰማናቸው። አሁን ላይ ግን ሌላ ያንን ክስ ትተው የመጀመሪያ ክሶችን ትተው አሁን ላይ የኤርትራ ሰራዊት ኢትዮጵያ ዳር ድንበሩን ደፍሮ የኢትዮጵያ ሉዓላዊነት ተዳፍሮ በትግራይ በኩል ሊወጋን ገብቷል ተብሎ ዜና ተሰርቶ በየሶሻል ሚዲያው ላይ እየተሰራጨ ይገኛል። በአንድና በሁለት አይደለም፣ በተለያዩ ቅጥረኞች እንዲሰራጭ ተደርገዋል። እነዚህ ቅጥረኞች በጣም በርካታ ብር ነው የሚከፈላቸው፣ ደሞዝተኛ ናቸው። ምንም ሳይለፉ ሳይደክሙ የተሰጣቸውን የሐሰት ፕሮፓጋንዳ ብቻ በሶሻል ሚዲያ ላይ በመልቀቅና በሶሻል ሚዲያ ላይ በማሰራጨት ብቻ በርካታ ደሞዝተኞች ናቸው። በርካታ ብሮችን ይወስዳሉ። ለዚህ ለማይረባ ፕሮፓጋንዳና ለማይረባ የውሸት ዜና ከሚሰሩና ገንዘብ ከሚከፍሏቸው ለምንድን ነው ይሄንን ገንዘብ ለምስኪኑ ለደሃው ለኢትዮጵያ ህዝብ ለምን አያድሉትም? የኢትዮጵያ ህዝብ በአብዛኛው እኮ ዛሬ ላይ ደሃ ነው፣ የሚበላው ራሱ አጥቷል። እነሱ ግን ህዝብ የሚበላውና የሚጠጣውን ባጣበት ወቅት ላይ ያንን ገንዘብ ለባከነና ለብኩል ስራ ለብኩል ፕሮፓጋንዳ እያዋሉት ይገኛሉ። ይሄ ለሀገሪቷም አይበጅም፣ ለህዝብም አይበጅም። ገንዘብን ማባከን ደግሞ እግዚአብሔርም አይወድም። በእንደዚህ አይነት ሁኔታ ነው ያሉት ነው ምንለው። በሌላ በኩል የፋኖ ኃይሎችም አሁን ወደፊት እየገፉ ባሉበት ወቅት ላይ ከዚህ ቀደም ስለ ፋኖ ያቺ ወጣት ልጅ ያቺ የምታዛዝን ልጅ የተገደለችዋ ልጅ ስጋዋ ሁሉ ያው በሶሻል ሚዲያ ሲዘዋወር የነበረው ለዛ ተደርጋ በመከላከያ ሰራዊት አባላት ከተማረከች በኋላ እንደዛ የተደረገችው ያቺ ልጅ ሬሳዋ ሲዘዋወር የነበረ ሁኔታ ሁላችንም የምናውቀው ጉዳይ ነው። ያንን የኤርትራ ሰራዊት ነው የኤርትራ መንግስት ነው እንዲህ አይነት ፕሮፓጋንዳዎችን እንዲነዙ ለፋኖ የሰጣቸው። በዛ ምክንያት ነው ፋኖ ዛሬ ላይ ያቺ ልጅ የተገደለችውና ሰውነቷ ክፍል ተቆራርጦ ብለው የውሸት ዜና እንዲያቀርቡ የተደረጉት በኤርትራ ስምሪት ነው፣ በኤርትራ መንግስት ስምሪት ነው ብለው ያወራል። ኤርትራ ምን አገባት? በፋኖና የመከላከያ ሰራዊት የሀገር ውስጥ የራሳቸው የውስጥ ጉዳይ ውስጥ ኤርትራ ምን አገባት? ትናገራለች ብላችሁ ታስባላችሁ ወይ? እንዲህ አይነት ነገር አድርጉ ብላ ታስባለች ወይ ታደርጋለች? ታስባላችሁ እንደዛ ብላችሁ? ለምን ልጅቷ በአጋጣሚ ነው በጦርነት መሃል ላይ ተማረከች፣ ተማረከች። ከተማረከች በኋላ ያው ተገላ እንደዛ ስትደረግ በዛ ቅስበት ውስጥ የኤርትራ መንግስት እንዴት ነው ለፋኖ ሰራዊት ይሄ ነገር እንደዚህ ብላችሁ አስወሩ ወይ ደግሞ እንደዚህ ብላችሁ የሐሰት ፕሮፓጋንዳ በኢትዮጵያ መንግስት ላይ ስሩ ብሎ
በዛ ቅስበት ውስጥ እንዴት ሊሰጣቸው ይችላል? ጀነራሎቹ እንደዛ ብለው እያስወሩ ነው። አንደኛው ጀነራል እንደዛ ነው ያለው። በጣም እኮ የሚገርም ነገር ነው። እስቲ እናዳምጣቸው። አሁን በቅርቡ እንኳ ያቺ ልጅ በውጊያ ስትሞት ጡቷ ተቆርጧል ብለው ለማጭበርበር ይሄን ታክቲክ የሰጣቸው ሻዕቢያ ነው፣ እናውቃለን። ግብጽ ነው ይሄን ታክቲክ የሰጣቸው የሻዕቢያ መንግስት ነው። ግልጽ ነው። ልጅቷ ይሄ ነገር ምን የሚካድ ነገር እኮ አይደለም። ይሄ በግልጽ እኮ በሶሻል ሚዲያ ላይ ሲዘዋወር የነበረ ፎቶ እኮ ነው። ምንም ፎቶ ቼክ እንኳን ተደርጎ ምንም ፋክት የሆነና ምንም አይነት የማጭበርበር እንትን የሌለበት ነው። በዛ ቅስበት እንዴት ነው የሻዕቢያ መንግስት ወይ ደግሞ የኤርትራ መንግስት በዛ ቅስበት ይሄ ነገር እንደዚህ አይነት ፕሮፓጋንዳዎችን ስሩ ብሏቸው የሚሰጣቸውና ፕሮፓጋንዳው የሚነዛው በጣም ከእውነት የራቀ ውሸት። አሁን ኤርትራን ለመክሰስ የሚያደርጉት መፍጨርጨር፣ ኤርትራና ትግራይን ለመክሰስ ወይንም ፋኖን ለመክሰስ የሚያደርጉት ሙከራ ነው። እንዴት እንዲህ አይነት ፕሮፓጋንዳ ስሩ ብሎ ልጅቷ ተመታ የተማረከች ልጅ ጡቷ ተቆርጦ በየሶሻል ሚዲያው ሲዘዋወር የነበረ ጉዳይ በምን አይነት ሂሳብ ነው ኤርትራ ዛሬ? አንዳንድ ጊዜ ምንድን ነው እውነቱን ተናግራችሁ በመሸበት ማደር የሚባለውን ነገር አታቆም እንዴ? ለምንድን ነው አሁን ትላልቅ እንደዚህ ትላልቅ ሰዎች እንዲህ አይነት ውሸት ካፋቸው ሲወጣና ለህዝብ ሲነገር በጣም አይገርምም? በእንደዚህ አይነት ሁኔታ ነው የኢትዮጵያ መንግስት ፕሮፓጋንዳ ብቻ አገርን የሚያስተዳድር እየመሰላቸው በፕሮፓጋንዳ ብቻ ሁሉ ነገር ማስደረግ እንደሚችሉ አድርገው ዛሬ ላይ ፕሮፓጋንዳ እየነዙና የሚሆንና የማይሆን አንዳንድ ጊዜ እኮ የሚነገረውን ሁሉ ሰው እኮ አዳምጦ ይገነዘባል፣ ግራ ቀኙን ያያል። ለምንድን ነው ይሄ የተባለው? ለምንድን ነው ይሄ ዛሬ የተወራው ብሎ እኮ የሰው ልጅ አእምሮ ስላለው የሚወራውን ነገር ሁሉ ትክክል ነው እውነት ነው ብሎ አይቀበልም የሰው ልጅ። ለምንድን ነው ዛሬ ላይ ይሄ ነገር የተወራው ብሎ ሰው ያስባል። እና ሰው እንኳን ዛሬ ላይ ውሸታችንን ይህንን የተፈበረከ ውሸት ይነቃብናል ብለው እንኳን አያስቡም። ኤርትራ በዛን ወቅት ላይ ምን እያደረገ ነበር? ኤርትራ የት ነው ያለው? ልጅቷ ከዛሬ እኮ 4 ወር በፊት የተደረገ ነገር ነው እኮ በጦርነት መካከል በፋኖና በብልጽግና አመራሮች የሚመሩት የመከላከያ ሰራዊት መካከል በተደረገ ጦርነት ልጅቷ አጋጣሚ ኃይለኛ ጦርነት ስለነበረ በዛ አጋጣሚ ልጅቷ ተማረከች። ከዛ በኋላ ነው ገለዋት ሰውነቷ ክፍል ሁሉ ተቆራርጦ በየሶሻል ሚዲያው ሲዘዋወር የነበረው። ይህንን ታክቲክ ይህንን እንዲሉ የሰጣቸው የኤርትራ መንግስት ነው ብለው ነው በአሁኑ ወቅት ላይ እያስወሩ የሚገኙት። ይሄ ደግሞ ውሸት ነው። የፋኖ አባላትን መናገር ይችላሉ። ዛሬ ላይ ወጥተው የፋኖ ሰራዊት መናገር ይችላል በዚህ ጉዳይ ላይ። ይሄ ትክክለኛ ምንም ፋክት ቼክ እንኳን ተደርጎ ትክክለኛ ፎቶ ልጅቷ ላይ የደረሰው በደል የአካባቢው ነዋሪዎች ራሱ ተናግረዋል። ልጅቷ ላይ የደረሰው የግፍ ኢሰብአዊ የሆነ ድርጊት የአካባቢው ነዋሪዎችም ተናግረውታል። ስለዚህ እንደዚህ አይነት ፌኮችን ከሚሰሩና ጊዜ ከምታጠፉ በእውነት ላይ ተመርክዛችሁ በሌላ ወቅት ደግሞ እኛ ጉልበት አለንም እያላችሁ አይደለ እንዴ? ለምንድን ነው ታዲያ በጉልበታችሁ? አንድ ሰው እኮ በጉልበቱና በኃይሉ የሚመካ በመከላከያ ሰራዊቱ የሚመካ በአገሪቷ ወታደሮች የሚመካ መንግስት እኮ ሲለፈልፍና ሌሎች አካላትን ስም እየጠቀሰ እነዚህ አካላት ናቸው ይህንን ያደረጉት፣ እነዚህ አካላት ናቸው ይህንን እንዲሉ ያስደረጉት፣ በመሃላችን ጣልቃ ገብተው ሌላ የጎረቤታችን የኤርትራ መንግስት ይህንን እያደረገ ነው ከሚሉና ጊዜያቸውን ከሚያጠፉ የሚመስል ነገር ተናግረው ማለት
ጥንካሬያቸውን ተማምነዋል አይደለም? በጥንካሬያቸው ጦርነት ራሱን እናካሄዳለን እያሉ አይደለ እንዴ? በጥንካሬው የሚተማመን አንድ መንግስት እንዲህ ያለ ወራዳ ንግግሮችንም አይናገርም። ከትላልቅ ሰዎች አሁን ይሄ ሰውዬ ትልቅ ሰው ነው። ከእንደዚህ አይነት ትላልቅ ሰዎችም የማይጠበቅ ነው ምንለው። በአሁኑ ወቅት ላይ ፋኖዎች ወደፊት እየገፉ ነው። ወደፊት እየገፉና የብልጽግና አመራሮችን እያስጨነቋቸው የሚገኝበት ሁኔታ ነው ያለው። ምንድን ነው ማድረግ ያለብን? በሌላ በኩል እነሱ ደግሞ የሚነዙት ፖለቲካ ፕሮፓጋንዳ አለ። ሰሞኑን ምን እየተባለ ነው? የተወለደበትን ቄ ፋኖ ተቆጣጠርኩ ይላል። የተወለደበትን ቄ ከመንግስት ኃይሎች አስለቀቅኩ ይላል። ታዲያ በመንግስት ኃይሎች ተይዞ የነበረ ቦታ አይደለ እንዴ አስለቀቅን የሚሉት? እነሱ ዝም ብለው የተወለዱበትን ወይ ደግሞ ጫካ ውስጥ ያለውን ቦታ ነው እንዴ ያሉበትን ቦታ ነው እንዴ አስለቀቅን የሚሉት? በጦርነት ማግስት ወይ ደግሞ ጦርነት ከተካሄደ በኋላ ድህረ ውጊያ ይህንን ቦታ ተቆጣጥረናል ብለው በፌስቡክም በሌሎች ሶሻል ሚዲያዎችም ያሰራጫሉ። ያ ታዲያ የተወለዱበትን አገር ወይ ደግሞ ቦታ ከመንግስት ኃይል ቢያስለቀቁና ቢያስተዋውቁ ምን ችግር አለው? እንደዛ እያሉ ሁሉ እነዚህ ገንዘብ የሚከፈላቸው የብልጽግና ቅጥረኞች ያስወራሉ። ይሄ ሁሉ ውሸትና የተፈበረከ ነገር ነው። ሁሌ ስራቸው የተፈበረከና ውሸትን በመንዛት ብቻ ነው የብልጽግና አመራሮች አሁን ላይ የሚታወቁት። ሁሌ ስራቸው ይሄው ነው። አሁን ቅድም የነገርናችሁ የኤርትራ ስናይፐሮች ገቡ፣ አልሞ ተኳሾች ገቡ አዲስ አበባ ሲባል እንደዛ የተርበተበቱት ባለስልጣናት። አብይ ራሱ ያንን ከሰማ ወዲህ ዛሬ የሆነ ከተማን ጎብኝተዋል። እነዛ ከተማ ላይ ራስ ማለት እሳቸውን የያዘ መኪና ከማለፉ በፊት ወታደሮች ቀድሞ ወርደው ቦታውን ፍተሻ እንዲያደርጉ ፈንጂ ምናምን እንደተቀበረና እንዳልተቀበረ ፍራቻ አያችሁ። ይሄን ያህል የሚፈራ መንግስት፣ ይሄን ያህል መተማመን የሌለው መንግስት ዛሬ ላይ ከኔ በላይ ማንም የለም የፈለገውን ኃይል አጠፋለሁ ብሎ መነሳቱና ፕሮፓጋንዳ መንዛቱ ያዙኝ ልቀቁኝ እያለ የሚገኝበት ሁኔታ አይገርምም? በጣም የሚገርም ነገር ነው። በእንደዚህ አይነት ሁኔታ ነው እየፈሩና እየሰጉ አንድ ነገር ኮሽ ሲል እየተኮሱ ማታ እኮ ወጥተው አይሄዱም መንገድ ላይ በምን ገዷቸው? ፍራቻቸው እኮ ፍራቻ እንዳይመስላችሁ። የኢትዮጵያ መንግስት ባለስልጣናት 11 ሰዓት ሲሆን እኮ ቤታቸው ነው ያሉት። አይወጡም። የፈለገው ነገር ቢመጣ አይወጡም። እንዲህ አይነት ፈሪ ልብ ያላቸው በዛ ላይ ጀግኖች ነን እኛን የሚይዘን ኃይል የለም፣ እኛ የበላዮች ነን፣ የፈለግነውንም ማድረግ እንችላለን፣ ኤርትራንም ወረን የተባለውን ወደብ እናስገኛለን ለኢትዮጵያ ህዝብ ነው የሚሉት። ትግራይንም ወክተን እናጠፋቸዋለን ነው የሚሉት። በነገራችን ላይ እኔ የሰውዬ ምን አይነት አእምሮ እንዳለው አላቅም እንጂ የሰውዬ ገና ከአመጣጡ ራሱ የትግራይን ህዝብ በጣም እንደሚጠላቸው ነው በተደጋጋሚ የሚናገረው። አንድ መንግስት አንድን ክልል ጠልቶ የአንድን ክልል ህዝብ ጠልቶ አሁን ለምሳሌ ትግራይን ጠልቶ ጉራጌን ቢወድ ምን የሚፈይድ ነው? ይሄ ምን የሚሉት አካሄድ ነው? መንግስት እንደ መንግስትነቱ ሁሉንም ህዝቦች በእኩል አይን መውደድና መጥላት የሚባል ነገር በመንግስት ውስጥ መኖር የለበትም። መንግስት ሁሉንም ህዝቦች በአንድ አይን ማየት አለበት። ሁሉንም ህዝብ ማቀፍ አለበት። ከዛ ቀጥሎ ደግሞ የአማራን ህዝብ ነው የሚጠላው። ከዛ ቀጥሎ የኦሮሞን ህዝብ ነው የሚጠላው። ከኦሮሞ ማህበረሰብ ተወለድኩም ይላል ሲፈልግ እና ህዝብን እየጠላ የራስን የምታስተዳድረውን ህዝብ እየጠላ ለምን ታስተዳድረውለታለህ? የምትጠላውን ህዝብ የምትጠላውንና ለመጨረስ የምትፈልገውን ከምድር ላይ እንዲጠፉልህ የምትፈልገውን የትግራይና የአማራንና የኦሮሞን ህዝብ በዚህ ልክ የምትጠላ ከሆነ ልታጠፋቸው የምትፈልግ ከሆነ ለምንድን ነው ታዲያ ሀገሪቷ የምታስተዳድረው?
ጥላቻ ስላለብህ አንተ ፎቢያ ስላለብህ ለነዛ ሰዎች ጥላቻና መጥፎ ነገር በውስጥ በልብ ውስጥ ካለ ማስተዳደሩን ትተህ ማስተዳደር ለሚችል አካል ማስተላለፍ ነው። ለምን ታስተዳድራቸዋለህ? አንድ ሰው የሚጠላውን ህዝብ አያስተዳድርም። ስለዚህ ከምድር ላይ ነው ማጠፋቸው ብሎ ቃል ገብቶ ለአንዳንድ ጊዜ እንደዚህ በቃ መርቀን ሲል ለአጠገቡ ላሉት ባለስልጣናት ይነግራቸው ነበር። ለምሳሌ ገዱ አንዳርጋቸው በአንድ ወቅት ላይ ያወሩት ስለዚህ ጉዳይ ነው። ገዱ አንዳርጋቸው ምን አሉ? እንሰብራቸዋለን። አየህ የመጀመሪያው ስብራት ይሄው ነው፣ አሁንም ይቀጥላል እስከምናጠፋቸው ድረስ ብሎ ለገዱ አንዳርጋቸው የተናገረው። ከዛ ገዱ አንዳርጋቸውን በምስክርነት አቅርቦ ኤርትራ ልከናቸው ብሎ ባስወራው የሐሰት ፕሮፓጋንዳ ገዱ አንዳርጋቸው በጽሁፍ መልክ ያወጡት ላይ አጋለጡት። እኔ ይህን ህዝብ የአማራንም ሆነ የትግራይን ህዝብ ይቅርታ ይጠይቃል ብዬ ዛሬ ሲጠብቅ እሱ ግን ዳግም ለሌላ ጥፋት እየተዘጋጀ ነው ያለው ብለው ነው ያጋለጧቸው። በእንደዚህ አይነት ሁኔታ አንድ መንግስት የሚጠላውን ህዝብ አያስተዳድርም። እንደዛ ነው የምናውቀው። ህዝቡንም እየጠላ ጦርነት ከፍትባቸዋልም እያለ በዛ ላይ የሚያስወሩት ነገሮች በጣም አንዳንድ ጊዜ እኮ በጣም ግርም የሚላችሁ ነገር የማይጣጣሙ ነገሮችን ትላንት የተናገሩትን ዛሬ አይደግሙትም። ምክንያቱም ውሸት ስለሆነ ትላንት የተናገሩትን ይረሱትና ዛሬ ደግሞ ከዛው ጋር ከዛ ትላንት ከተናገሩት ጋር የሚጋጭ ሐሳብ ይዘው ብቅ ይላሉ። ህዝብ ያውቃል እንኳን እኮ አይሉ። አንዳንድ ጊዜ ይሄን ሲፈጠር እንዲህ አይነት ነገሮች ሲፈጠሩና ከህዝብ አስተያየት መስጠት ሲጀምር ትላንት እኮ እንደዚያ ብላችሁ ነበር ሲሉ ቪዲዮውን ወዲያውኑ ያጠፉታል። በራሳቸው መተማመን የላቸውም። በዛ ላይ የውሸት የተፈበረከ በመሬት ላይ የሌለ ፕሮፓጋንዳ ስለሆነ ብቻ ነው። እና ውድ አድማጭ ተከታታዮቻችን በእንደዚህ አይነት ሁኔታ ያለ የብልጽግና አመራር እኔ ኢትዮጵያ ምን ላይ ዛሬ ኢትዮጵያን ህዝብ ኢትዮጵያ የምትባለው ነገር ራሱ ምን አይነት እጣ ፋንታዋ እንዲሆነ ተበላሸ ብዬ አንዳንድ ጊዜ አስባለሁ። የሰውዬ ላይ መውደቋ ምንም አይነት ህሊና የሌለው ምንም አይነት ርህራሄ የሌለው ከህዝብ ሞትና ስቃይ ምንም አይነት ቅንጣት ያህል ርህራሄና አዘኔታ የሌለው በአጠቃላይ የፈለገውን ነገር እያስወራ የፈለገውን ነገር ውሸት እያስቀመጠ በህዝብ ላይ በሌሎች የክልል መንግስት ላይ አማጺ ቡድኖች ላይ ውሸት እየከመሩ ብቻ በእንደዚህ አይነት በውሸት ህዝብ ይጠላቸዋል። ከጠላቸው በኋላ ደግሞ ወደኛ ይመለሳል የሚል አዝማሚያ ይዞ በጭፍን እንደዚህ የሚጓዝ መንግስት እኔ አይቼ ሰምቼ አላቅም። በእንደዚህ አይነት ሁኔታ ኢትዮጵያ እንዲህ አይነት መሰሪ የሆነ ሰው ላይ መውደቋ በጣም የሚያሳዝን ነው ምንለው። እና በሌላ በኩል ደግሞ ዛሬ በአዲስ አበባ ከተማ አካባቢ ውስጥ የተፈጠረውን ቅድም ከነገርናችሁ መካከል ጠቅላይ ሚኒስትር አብይ አህመድ ለጉብኝት የሆነ ቦታ ሲሄዱ ቅድም የተናገርነው ሲሄዱ ገና ከመሄዳቸው ከ2 ሰዓት በፊት ነው ወታደር ተሰማርቶ መሬቱን አጥለቅልቆት ፍተሻ እያደረገ ሰውንም እየፈተሸ የሚሄደው መኪና እየፈተሹ ሲያስቆሙና ከዛ ፈንጂ ከተቀበረ ተብሎ አስፋልቱ ሁሉ ሲፈለግ እንደነበረ ነው ዛሬ ያየነው የሰማነውና ያየነው ቪዲዮ የሚያሳየን። በዚህ ልክ አሁን እኮ ምንድነው የተባለው መሰላችሁ? ማን እንደነገራቸው እንጃ የኤርትራ አልሞ ተኳሾች ገብተው እናንተ በሩቁ ኤርትራን ልትከላከሉና ከኤርትራ ጋር ጦርነት በሩቁ ልትከፍቱ በሰሜን አካባቢ ላይ ልትከፍቱ አስባችኋል። ነገር ግን የኤርትራ ስናፐሮች አልሞ ተኳሾች ውስጣችሁ ተሸሽጓል። ከውጪ ሀገር መጥተው ዛሬ ላይ ውስጣችሁ ናቸው፣ ተጠንቀቁ ተብለው ማን እንደነገራቸው እንጃ። ያ ሲሰማ እያንዳንዱ ባለስልጣን ሮጦ ከቤት ሆቴል ሁሉ የተከራየው ሮጦ ወደ ቤቱ ነው የገባው። አብይ አህመድም ለጉብኝት የሚሄደውን ነገር ወታደር በወታደር አካባቢውን አድርጎ እንደዛ ሲያደርግ ነበር እና ፍርሃትና እንትን ለቀቀባቸው።
ምንም አይነት እኮ ልብ የላቸውም። ግን ጦርነት ከፍተን ኤርትራንም እናሸንፋለን እያሉና በኤርትራ ላይ ያልሆነ ክስ እያቀረቡ የኤርትራ መንግስት ደግሞ የሚሰጠውን መልስ ደግሞ ያሾፉበታል። አሁን በቀደም ለታ ምንድን ነው ያልነው? የኢትዮጵያ መንግስት የውስጡን አማጽያን እልባት መስጠት ተስኖት የውስጡን ችግር መፍታት አቅቶት እና ያንን ማድረግ አቅቶት የውስጡን ችግር መፍታትና በሰላማዊ መንገድ ማቀራረብ አቅቶት ተስኖት ያለ ጉዳይ የሚባለው ነገር ትክክልና እኛ ከመሬት እንደዚሁ ዝም ብለን ከኪሳችን አውጥተን የነገርናችሁ ነገር አይደለም። ትክክለኛ ያለን ጉዳይ ነው የተናገርነው። እና የኤርትራ መንግስት እንዲህ ብሎ ይከሳል። ሽንኩርት ከታፊው በርበሬ አቅራቢው ራሱ ሆኖ ሳለ የሚያማስለውም ራሱ ሆኖ ሳለ እንዴት ይሄን ነገር ሊል ይችላል ለማለት ይደፍራል ለማለት ነው ጠቅላይ ሚኒስቴሩ ወጥተው የተናገሩት። ይሄ ውሸት አይደለም፣ እውነት ነው። እና ዛሬ ላይ ብልጽግና አመራሮችና የብልጽግና ካድሬዎች ጦርነቱን ይፈልጉታል። ጦርነቱን የሚፈልጉት ለሁለት ጉዳይ ብቻ ነው። ውድ አድማጭ ተከታታዮቻችን፣ አንድ ከስርዓቱ ለመለየት የሚፈልጉ ኃይሎች አሉ። ምክንያቱም የአሁኑ ጦርነት የሚደረግ ከሆነ ይለይለታል፣ የአብይ መውደቂያ ጊዜው አሁን ነው ብለው ይሄ ስርዓቱ እንዲወድቅ የሚፈልጉ አሉ በውስጣቸው። እነዛ የአብይን ፕሮፓጋንዳና የአብይ ውሸት መሆኑን የተረዱና ስርዓቱ መፍረስ አለበት ብለው በልባቸው ደምድመው በልባቸው ውስጥ አስቀምጠው ለማንም ሳይናገሩ የአብይን የመጨረሻ ክስተት ለማየት ጉጉት ላይ ያሉ ባለስልጣናት አሉ። እንዲሁ ደግሞ የአብይን ፕሮፓጋንዳ ይዘው እስከ መጨረሻው ከአብይ ጋር ሞታለን የሚሉ ባለስልጣናትም በሌላ ወገን አሉ። ስለዚህ ከየትኛው ወገን ነው አሁን ጦርነቱ እንዲከፈት የሚፈልጉት? ቶሎ ብለው ልባት እንዲያገኝ ብለው ጦርነቱ እንዲከፈት የሚፈልጉት ውድቀቱን የሚፈልጉ ሊሆኑ ይችላሉ። ምክንያቱም ስርዓቱ በጣም የውሸትና የፕሮፓጋንዳ መሆኑን የተረዱት። ትላንት የተባለውን ለባለስልጣናት ራሱ የሚነገራቸው ነገር ትላንት የተባለው ነገር ዛሬ አይደገምላቸውም። ትላንት እንዲናረጋለን ተብሎ የተስማሙበት ሁኔታ በሌላ በኩል ደግሞ በሌላ ወቅት ላይ ደግሞ መጥተው ዛሬ ላይ ሲያፈርሱትና ሌላ ነገር ሲናገሩ ይስተዋላሉ። ለዚህ የሚያምናቸው ባለስልጣንም ጠፍቷል። ዛሬ ላይ አንዳንዶቹ ከእሳቸው ጋር እስከ መጨረሻው ልዋጋለን ብለው ሽንጣቸውን ገትሮ የሚናገሩና ከእሳቸው ጎንነን ብለው ወይ ለደሞዛቸውም ሊሆን ይችላል ወይ ደግሞ እንታሰራለን እንገደላለን ብለው በፍራቻም ሊሆን ይችላል። ብቻ እንዲህ የሚሉም አካላት አሉ ባለስልጣናት ውስጥ እና በእንደዚህ አይነት ሁኔታ በመንግስት ባለስልጣናት ውስጥ ገሚሱ አብይን እየደገፈ ገሚሱ ደግሞ በልቡ ሌላ የአብይን ውድቀት እየፈለገ ጦርነት ተከስቶ አብይ መውደቂያ ጊዜውን ለማየት እየጓጉ ያሉት እነዚህ ባለስልጣናት በሁለት የተከፋፈለ ባለስልጣናት እያሉ በአንድ መንግስት ውስጥ መዋቅሩ መፍረሱ ራሱ ይሄ በቀላሉ ሊያሳየን ይችላል። እንዲህ አይነት ሁለት የማይስማሙ ተቃራኒ ነገሮች በአንድ መንግስት ውስጥ መፈጠር ሲጀምሩ የመንግስት ውድቀቱን ያፋጥኑታል። ይሄ በተለያዩ ወቅቶች በተለያዩ የአገር ተሞክሮ ያየነውና የተገነዘብነው ነው። ባለስልጣናቱ ገሚሱ ይደግፋቸዋል፣ ገሚሱ ደግሞ በፍጹም የእሳቸውን ውድቀትና እፎይ ማለት የሚፈልጉ አሉ። ምክንያቱም ትላንት የሚሰጣቸውና ሂድ ለህዝብ ተናገር ብሎ የሚሰጣቸው ሀሳብ ሌላ ነው። ዛሬ ደግሞ ተናገር የሚሉት ከትላንትናው ጋር የሚጋጭ በተቃራኒው ሰልችቷቸዋል። ባለስልጣናቱ ራሱ አንዳንድ ጊዜ በህዝብ መካከል ሄደው ስብሰባ አድርገው ተልእኮ ለማስፈጸም በሚሄዱበት ወቅት ላይ ትላንት የተሰጣቸውን አጀንዳ ተቀይሮ የትላንትናውን አጀንዳ በተቃራኒው የቆመ አጀንዳ ይሰጣቸውና ባለስልጣናቱ እንዴት ይህንን ትላንት ያልነው እኮ ይህንን ነው፣ ለህዝብ ይህንን እንዴት እናቀርባለን እያሉ እያፈሩ ግዴታ ስለሆነ መናገር ቪዲዮ ስለሚቀረጥ እያፈሩ ለህዝብ ይነግሩታል። ከላይ ነው ይሄ የተምታታበት የላይኛው አካል
መሪ የተባለው አካል የተምታታበት ለባለስልጣናቱ ሰጥቶ የተምታታ ሁለት የሚቃረኑ ሀሳቦችን ይዘው እንዲናገሩ ያስገድዷቸዋል። ስለዚህ በመሃላቸው ገሚሱ ስርዓቱ እንዲወርቅ ይፈልጋል። ገሚሱ ደግሞ እስከ መጨረሻው ከአብይ ጋር ነን ብለው ሽንጣቸውን ገትረው የቆሙም አሉ። ግን እየበሰበሰ መምጣቱን የሚያዝ ከአናቱ ጀምሮ እስከ ታች ድረስ እየበሰበሰ የብልጽግና መዋቅር እየበሰበሰ መሆኑን ከወዲሁ ልንገነዘብም ችለናል። በእንደዚህ አይነት ሁኔታ ግን አገርን አስተዳድራለሁ ብሎ ሌላ ጦርነትም አደርጋለሁ ብሎ ያው እንደምታውቁት በየአካባቢው ጦርነት ለመክፈት ዝግጅት ላይ ነው። ጦርነቱን እከፍታለሁ ብሎ ሰሜን አካባቢ ላይ ወታደሩን ካሰፈረ በኋላ የሰራው ፕሮፓጋንዳ ምን ነበር? ለትግራይ የጊዜያዊ አስተዳደር ማስጠንቀቂያ ሰጣቸው። ወታደሩ አንድ በዚህ በመሃላችሁ በሚያልፍበት ወቅት ላይ የመከላከያ ሰራዊት እንዳይነካ ብሎ ማስጠንቀቂያ ሰጣቸው። ግን ወታደሩ አልፎም አልገባም እስካሁን ድረስ። ያ ራሱ ፕሮፓጋንዳ ነው። ያንን ባሉ ማግስት ደግሞ ዛሬ ላይ ምን እያሉ ነው? የኤርትራ ሰራዊት ድንበሩን ተሻግሮ ገብቷል ብለው ሌላ ፕሮፓጋንዳ መስራት ጀመሩ። የተምታታባቸው እኮ ናቸው። በጣም የሚገርመው ነገር የተምታታባቸውና የሚሉትን ነገር የማያውቁ ትላንት ያሉትን ዛሬ መድገም የማይችሉ ገዱ አንዳርጋቸው ምን አይነት ነገር ነው ይሄ ሰውዬ? ምንድን ነው? እብድ ነው እንዴ? እስከ ማለት ደረጃ ደረስን አሉ። ለምን ትላንት ያሉትን ዛሬ አይደግሙትም? ትላንት የተስማማንበትን ነገር ዛሬ ሲቀይሩትና ፈጽሞ በተቃራኒው የማይገጣጠሙና ከትላንትናው ሐሳብ በምንም ተአምር ተገጣጥመው አንድ ሊሆኑ የማይችሉ ሐሳቦችን ዛሬ ይዘውብን ይመጣሉ። ትላንት እኮ ያልነው ይሄ ነው፣ ለምን እንደዚህ ይሆናል ብለን ስንጠይቅ እኛ እንደ ጠላት እንታያለን። ስለዚህ የዚህን የብልጽግና መዋቅርና የዚህን የብልጽግና አካሄድ በቅጡ ተረድተን ዛሬ ላይ ምንም እንደማያዋጣ ለህዝቡም ለኛም ቂም ከማትረፍ ውጪ ምንም እንደማያዋጣ አይተን ነው ከብልጽግና መንግስት የተላቀቅ ነው ብለዋል እነ ገዱ አንዳርጋቸው እኮ በእግዚአብሔር ብርታት ነው ሊያመልጥ የቻለው። ካመለጠ በኋላ ደግሞ እናንተ ናችሁ ያስመለጣችሁን ብለው ራሱ ሌሎች እነ ወርቅ ማነው የአማራ ክልሉን ጠምደው ይዘዋቸዋል። በጣም ቆጭቷቸዋል የገዱ አንዳርጋቸው ሾልኮ መውጣቱ። ዛሬ ላይ ወይ ይታሰሩ ነበር ወይ ይገደሉ ነበር። ምክንያቱም ምስጢር ስለሚያውቁ ሰሞኑን የተናገሩትን ነገር ሲያጋልጡ ባየናቸው መሰረት አሁንም ሌሎች ነገሮችን አብይ ወጥተው በምስክርነት እሳቸውን የሚጠሩ ከሆነ አሁንም ተመልሰው በእንደዚህ አይነት ሁኔታ ሊያጋልጧቸው የሚችልበት ሁኔታ ሊኖር ይችላል። እና ውድ አድማጭ ተከታታዮቻችን በእንደዚህ አይነት ሁኔታ ያለች አገር ነች ኢትዮጵያ። በመከላከያ ሰራዊት ታቸው ተማምነው ክልልን እየወጉ ከኤርትራ ጋር ጦርነት ለማድረግ እየዳዱ ፕሮፓጋንዳቸውንም እየነፉ ያሉበት ሁኔታ ነው ያለው። በርካታ ቅጥረኞች ነው ያሉት። አሁንም እንነግራቸዋለን። እነዚህ ቅጥረኞች በየሶሻል ሚዲያው ላይ ትክክለኛ ዜና አስመስለው ወጥተው ይናገራሉ። የሐሰት ዜናዎችን ያልተባሉትን በመሬት ላይ የሌሉትን። አሁን የኤርትራ መንግስት ገባ የሚባለውን ነገር ይውስቲ ምን ለማስደረግ ነው? ልክ ጠንካራን እኛ ጦርነት እንከፍታለን ብለው ወይ ደግሞ ድንበራችንን እናስጠብቃለን ባሉ መሰረት ወታደሩ አሁን ትግራይን ከቦን ያለው እንጂ ውስጥ አልገባም። ለምን ገብቶ ታዲያ ዳር ድንበሩን ሄዶ አልጠበቀም? ምን አስፈራው? ለምን ፕሮፓጋንዳ ሌላ ፕሮፓጋንዳ መዛት ተፈለገ? ተምታተውባቸዋል ስንል እኮ ውሸት ይመስላችኋል። ተምታተውባቸዋል። እውነቴን ነው የምላችሁ። የጀነራሎቹ አሁን ግንኙነት በጣም አሳስቧቸዋል። ትላንትም ይህን ነገር ስንናገረው ነበር። የጀነራሎቹ ሁለቱ ጀነራሎች የትግራይና ምክንያቱም ሰው እኮ ውሃ እስከ አንገት ድረስ ሲመጣል ትፍጨረጨራለህ እኮ ለመውጣት። ስለዚህ ትግራይም ውሃው እስከ አንገታቸው ድረስ ነው የመጣላቸው። ለዚህ ሲፍጨረጨሩ ነው የሚታዩት። ይፍጨረጨራሉ ላለመሞት ላለማለቅ። ስለዚህ
የግድ ምን ማድረግ አለባቸው? ትላንት ጠላት የነበረውን ዛሬ በጓደኝነት ይዘው የሚያዋጣቸውን መንገድ መከተል ነው። እንደ ትላንት ዛሬ ማለቅ አለባቸው? መሆን የለበትም። ለዚህ የልብ የተሰማውና ወታደሩን እዛ የሰፈረው የመከላከያ ሰራዊቱ ወደ ውስጥ እንዲገባ በታዘዘው መሰረት እስካሁን ድረስ አልገባም። ግን ፕሮፓጋንዳ እየተነዛና ማስፈራራት ላይ ናቸው። በማስፈራራት አንድም የሚሆን ነገርና የሚሳካ ነገር የለም። አስፈራርት ማንን ታስፈራራለህ? የትግራይን መንግስት ታስፈራራለህ ወይስ የኤርትራን? ሻዕቢያ ገባ እያልክም እኮ ነው። ገባ እንዲባልና እንዲወራ እየተደረገ ያለ ዜና አለ። እነዛ ዜናዎች ተሰርተዋል። ስለዚህ እኛም ይዘን ያንን ዜና የኤርትራ ሰራዊት ወደ ኢትዮጵያ ዳር ድንበሩን ተሻግሮ ገባ እንበል እንዴ? በውሸት እንደዛ ነው የተፈለገው። እኛ ሳናረጋግጥ ከአንድ ወገን ብቻ በሰማነው ነገር በተለይ ከብልጽግና በምንሰማቸው ካድሬዎቹ እናውቃቸዋለን ማን እንደሆኑ። ከነሱ የምንሰማቸውን ዜናዎች አናዳምጣቸውም። ህዝብን ለማደነጋገር የተደረገና የኤርትራ መንግስትን ለመክሰስ የፋኖ ኃይልን ለመክሰስ የትግራይ ኃይልን ለመክሰስ የታለመና የታቀደ የፕሮፓጋንዳ ስሌት ነው። ይህ ስሌት ደግሞ አይሰራም። በፕሮፓጋንዳ አሁን እኮ ፕሮፓጋንዳቸው ሁሉ ተነክቶባቸዋል። ሁሌ አዳዲስ ፕሮፓጋንዳዎችን ይዘው ብቅ ስለሚሉ በሶሻል ሚዲያ የሚያቀርቡትና የሚያወሩት ነገሩ የሚያዳምጣቸውና የሚሰማቸው ሰው የለም። ዝም ብለው ይለፈልፋሉ። በተጨባጭ እኛ ማስረጃዎችና መረጃዎችን የሚሰጡን አካላት አሉ ኢትዮጵያ ውስጥ። በነዛ አማካኝነት ሰብስበን መረጃዎችን እናወራለን። አንድ ተአማኒነት የሌለውን የአንድ ወገን ብቻ ይዘን ደግሞ ያልተረጋገጠ ዜናን አቅርበን ከናንተና ከሶሻል ሚዲያው ጋር ራሱ መጣላት አንፈልግም። እኛ ትክክለኛ መረጃውን ነው የምናቀርብላችሁ። ትክክለኛ መረጃ ከሌለን ዛሬ የለንም፣ እንደምን ዋላችሁ፣ እንደምን አደራችሁ፣ ዛሬ ምንም የለንም ውድ አድማጭ ተከታታዮቻችን። ስለዚህ እንዴት ናችሁ እናንተ? ሰላም እንድንላችሁ ነው የገባነው ብለን እንወጣለን። ምን ችግር አለው? የግድ ዜና ማቅረብ የለብንም። የግድ የምናወራው ነገር በየቀኑ መፈብረክ የለብንም። በመሬት ላይ ያለን ነገር የሆነውን ነገር ሹክ ኮሽ ያለውን ነገር ነው የምንነግራችሁ። በሹክታ የተነገሩና ኮሽ ያሉ ሁሉንም አጣምረን እንነግራችኋለን። እንደዚሁ ግን በብልጽግና ፕሮፓጋንዳ የተሰማና የተወራን ሁሉ ይዘንላችሁ መተን ዛሬ እናንተን ጆሮአችሁን አናደነቁራችሁም። ለማንኛውም ውድ አድማጭ ተከታታዮቻችን ዛሬ ይሄንን ይመስሉ ነበር። በኤርትራ በኩል ያለውም ሁኔታ ሌሎች ሐሳቦችም ይሄንን ስናጠቃልል እነዚህን ይመስላሉ። በሌላ ፕሮግራም እስከምንገናኝ ድረስ ቸር ያገናኘን እያልናችሁ ለዛሬው እዚህ ላይ እንለያችኋለን። ቸር ያገናኘን። የቻናላችን ቤተሰብ ያልሆናችሁ ግን ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ እንድትሆኑም ከወዲሁ ጋብዘውታለን። ውድ አድማጭ ተከታታዮቻችን ቸር ያገናኘን።